ልዩ በዓል ያደርገዋል። ብዙ ሰው የቅዱስ ሚካኤልን በዓል ያደርጋል። ብዙ ሰው የቅዱስ ሚካኤልን ዝክር ይዘክራል። ነገር ግን የት ላይ ነው የሚዘክረው ከተባለ ቅዱስ የኔታ ቅድም የኔታ እንዳሉ የሆነ ሆቴል አዘጋጅቶ ወይም ከሆነ ዳስ አዘጋጅቶ ተማሪ የማይገባበት የተራበ የማይበላው የተጠማ የማይጠጣው ድግስ ይሆናል። ለተራቡት ነው የተዘጋጀው፣ ግን የተራበ አይበላው። ለተጠሙት የተዘጋጀው የተጠማ ግን አይጠጣውም ማለት ነው። ስለዚህ እናንተ ዛሬ ዝክር ያደረጋችሁ እናቶቻችን፣ ወንድሞቻችን ቅዱስ ሚካኤል በረድኤቱ አይለያችሁ፣ ዓመት ዓመት በሰላም ያድርሳችሁ። በእውነቱ ቤተ ጉባኤን እንደማገልገል ያለ ትልቅ መታደል የለም በዚህ ምድር። ክርስቶስ በዚህ ምድር መጣ፣ አስተማረ። የክርስቶስ ቤተሰብ የሚባሉት 120 ቤተሰቦች አሉ። እነዚህ 12 ሐዋርያት፣ 72 አርድእት እና 36ቱ ቅዱሳት አንስት ናቸው። ሐዋርያት ይሰብካሉ፣ ያስተምራሉ። 72 አርድእት የሚባሉት ደግሞ ምን ያደርጋሉ? ሐዋርያትን ተከትለው ያገለግላሉ። 36ቱ ቅዱሳት አንስት የሚባሉ ግን ግማሾቻቸው ከክርስቶስ ጋር እየሄዱ ትምህርቱን ይሰማሉ። ግማሾቻቸው ግን የክርስቶስን ቤተ ጉባኤ ቀጥ አድርገው ይዘውት የነበሩ ቅዱሳት አንስት ናቸው። ካላቸው ከገንዘባቸው እለተልኢካሁ በንዋዮን ይለዋል ሉቃስ። በገንዘባቸው የተላኩት ይላቸዋል። በገንዘባቸው የተላኩት ጉባኤ ቤትን ይረዱ ነበሩ ማለት ነው። እና ጉባኤ ቤት የምትረዱ እንዲያው አንድ ማስተላልፈው መልእክት ቤተ ጉባኤያችን አሁን የአብነት ትምህርት የሚባለው እንዳጠቃላይ ኋላ ቀር እየሆነ እየታየ ነው። ትምህርት ቤታችን እየተዳከመ ነው። ቤተ ክርስቲያናችን ደግሞ ተማሪ ከሌለ የትም ልትመጣ የትም አገልጋይ ሊመጣላት አይችልም። ዶሮ ከሌለች እንቁላል የለም። ላም ከሌለች ወተት የለም። በግ ከሌለች የበግ የፍየል ስጋ መብላት የለም። የግድ እንቁላሉን ለመብላት ዶሮዋን መንከባከብ፣ የላሚቱን ወተት ለመጠጣት ላሚቱን መንከባከብ እንደሚያስፈልገው ሁሉ ቤተ ክርስቲያን ስትገለገል ለማየት ጥሩ የሃይማኖት አባት፣ ጥሩ አስተዳዳሪ፣ ጥሩ ጳጳስ፣ ለሃይማኖቱ የሚቆረቆር መምህር፣ ጥሩ ካህን፣ ጥሩ ዲያቆን ለማግኘት ቤተ ጉባኤን መንከባከብ ያስፈልጋል የሚል መልእክት አለኝ። እንግዲህ እናንተ ጥሩ እያደረጋችሁ ነው። ከዚህ የበለጠ አስፍታችሁ ለሌሎች ቤተ ጉባኤያት ሁሉ የምትዘክሩበት ዘመንና ጤና፣ ሀብት፣ ገንዘብ እግዚአብሔር ይስጥልን። እኛ ልጆቻችሁ አናሳፍራችሁም። እናንተ ከጎናችን ሁኑ። እኛም ሃይማኖታችንን ለመጠበቅ ደፋ ቀና እንላለን ከእግዚአብሔር በታች። እግዚአብሔር እናንተን ያሰንብትልን ማለት እፈልጋለሁ። የዛሬ ዓመት በሰላም ያድርሳችሁ። እግዚአብሔር ይስጥልን።